ብዙዎቻችን በጣም የምንቸገርበት አንድ ነገር አለ። እሱም ኢንቫይሮንመንት ወይም ደግሞ የመኖሪያ አካባቢያችን። እስኪ አስቡት፣ የምንኖርበት አካባቢ በጣም በጭቅጭቅ ተስፋ አስቆራጭ በሆኑ ንግግሮች የተሞሉ ሲሆን አእምሯችን ምን ሊያስብ ይችላል? ዛሬ በዚህ ቪዲዮ እንዴት ወደ ችግሮች ሳንገባ ፖዚቲቪቲን ይዘን በከባድ ሁኔታዎች ውስጥ መቀጠል እንደምንችል የምናወራ ይሆናል። ግን እንደተለመደው ይህን ቪዲዮ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ፣ ይህን ቻናልም ሰብስክራይብ በማድረግ እኛ ቤተሰብ መሆን በፍጹም አትርሱ። ይህን ያህል ኢንቫይሮንመንት በእኛ ህይወት ላይ ለምንድን ነው ማተር የሚያደርገው የሚለውን እስኪ ትንሽ እንዲ ኢንቫይሮንመንት ማተር የሚያደርገው ኢሞሽናል ኮግኒሽን ወይም ደግሞ መጋባት፣ የስሜት መጋባት ከአንድ ሰው ወደ አንድ ሰው የምተላለፍ አቅም በጣም ስላለው። አሁን ለምሳሌ በጣም በምንኖርበት አካባቢ ጭቅጭቅ፣ መሰዳደብ፣ ንግግሮች፣ አላስፈላጊ ጸባዮች ያሉበት ቦታ ሲሆን አእምሯችን ቀጥታ ምንድነው የሚያስበው? እነሱን የመሆን ነገር። ለምን? ምክንያቱም አእምሯችን የተሰራው ሞስትሊ ኔጌቲቭ ነገሮችን አብዞርብ እንዲያደርግ፣ ፖዚቲቭ ነገሮችን አብዞርብ እንዲያደርጋል። አያችሁ፣ ስሜት መጋባት ባለበት ሁኔታ ውስጥ ሁሉ ባለን ቁጥር ያለን ኢነርጂ፣ አቅም፣ ፓወር እንዲሁም ከሰዎች ጋር የመግባባት አቅማችን በጣም ሎ ይሆንና መጥፎ የሚባሉት ነገሮች የመጋባት የመዋረስ እነሱን ወደኛ የማስገባት አቅማችን በጣም ሃይ ይሆን ይመጣል። ሁለተኛው ደግሞ ተስፋ እንድንቆርጥ ያደርገናል። ወይም ደግሞ አንድ ሰው ለፍቶ ስላልተሳካለት እኔ ለምን እሞክራለሁ፣ በቃ ልተወው፣ ትንሽ እረፍት ላድርግ፣ ይሄ የኔ አይደለም፣ ይሄን ብተውስ የሚል አስተሳሰባችን በአእምሯችን ውስጥ በጣም እየተተከለ ይመጣል። ኢንቫይሮንመንታችን በደንብ በተረበሸ ቁጥር፣ አላስፈላጊ የሆኑ ነገሮች በተደረጉ ቁጥር በጣም አእምሯችን እየተረበሸ ፖዚቲቪቲውን እያጣ ይልቁንም በጣም ወደ ኔጌቲቪቲ እየተጠጋ ይመጣል። ተስፋ እንድንቆርጥ ያደርገናል። ፕላስ ደግሞ ከሰዎች የሚመጣውን ስሜት እንጋባለን። አንድ ሰው ተስፋ ስለቆረጠ ብቻ እኛም ተስፋ እንድንቆርጥ የስሜት መጋባት ይኖራል። ምክንያቱም ሰው ልጅ ነው። የሰው ልጅ ያየውን ነገር በጣም የመተግበር አቅም አለው ከሚሰማው ነገር ይልቅ። ሞስትሊ በጣም ያየውን ነገር የመተግበር አቅም አለው። ታዲያ ምንድነው ብዙ ሰው ወደ መጥፎ ቦታ የሚመራው ወይም ደግሞ የሚሄደው? የሚያው ነገር በጣም ስለሚስበው። ልክ እንደዚህ ከሆነ ቪዲዮ በዛው ልክ የምናየው ነገር በጣም ስለሚስበን የሚሰማው ነገር አይደለም። ያ ነው ኔጌቲቪቲን ወደ ውስጣችን ያስገባል። ግን ኮርኖ ቪዲዮ ጠቃሚ ሆኖ አይደል? እንደውም ወደፊት ለሚኖሩ ግንኙነቶች በጣም አደጋ የሆነ ነገር። ስለሱ በቀጣይ አጠር ያለች የምታስተምር ቪዲዮ እንደምሰራላችሁ በዚሁ ቃል ገባላችሁ ፈልጋለሁ። ታዲያ ግን ፖዚቲቪቲ ወይም ደግሞ አዎንታዊነት ምንድን ነው? አዎንታዊነት ማለት ምንም ነገር ሳይሰማ መቀጠል ማለት አይደል። ሁለት ነገሮችን የያዘ ነው። አንደኛ እውነታውን መቀበል፣ ከዛ የተሳሳተውን ለማስተካከል መሞከር። በእነዚህ ሁለት ነገሮች የታጠረ ነው ፖዚቲቪቲ አለ። እውነታውን መቀበል ማለት አሁን ያለህበት ቦታ በጣም አድካሚ፣ በስድብ፣ በጫጫታ፣ በማይሆን ተግባሮች የተሞላ ሊሆን ይችላል። ሱስም ያለበት ቦታ ሊሆን ይችላል። ግን ያ ቦታ ላይ እንዳለ አምነህ መቀበል። በጣም ብዙዎቻችን በመጥፎ ሁኔታዎች ውስጥ አልፈናል። በጣም ብዙዎቻችን አይታለፉ የሚባሉ ነገሮችን አልፈናል። ግን ፖዚቲቪቲ እንዴት አመጣ ነው ሲባል እውነታውን ተቀብለን በቃ አክሰፕት ዘ ትሩዝ። እውነታውን እስካልተቀበልን ድረስ ምንም የምናመጣው ለውጥ ወይም ፖዚቲቪቲ ነው ውስጣችን ላስገባ እንችላለን። አዎ አሁን ላይ ሱስ ሊኖርብህ ይችላል። አዎ አሁን ላይ የምትፈልገው ማሳካት ከብዶ ሊሆን ይችላል። አሁን ላይ በጣም በአካባቢ ያሉ ሰዎች ተስፋ እንድትቆርጥ ገፋፍተው ሊሆን ይችላል። ግን እሱ መጨረሻ አይደል። እውነታውን ተቀበል። ኦኬ፣ ሱስ ውስጥ እንዳለ ስታምን ከሱስ እንዴት ልውጣ ትላለህ። ተስፋ እንደቆረጥክ ስታምን እንዴት ተስፋዬን ላስቀጥል ትላለህ። በጣም ብዙ ሰዎች ትችት፣ ተስፋ የማስቆረጥ ግፊት ውስጥ እንዳለ ስታምን እንዴት ከነሱ አምልጬ ራሴን ገንብቼ የተሻለ ሰው ልሆን የሚለውን ታስባለህ፣ ትራመዳለህ። በዚህ ልክ ትሄዳለህ። እውነቱን ከተቀበልክ በኋላ ግን ማቆም የለብህ። እውነቱን ከተቀበልክ በኋላ እንዴት ላስተካክለው የሚለው ትልቁ ነው። ሁለተኛውን እስካላስክ ድረስ አንደኛው ምንም ትርፍ አያስገኝልህ። እውነቱን ተቀበልህ ራስን ለማስተካከል እስኪሄድክ ድረስ ነው በጣም ስኬታማ፣ ትርፋማ፣ አዎንታዊ ፖዚቲቭ ማይንድ ሴት ያለው ሰው የምትሆን። በቃ እውነቱን መቀበል ብቻውን በቂ አይደለም። እውነቱን ተቀብለህ ያን ነገር እንዴት ላሻሽል ትችላለህ? ኦኬ፣ አሁን ለምሳሌ አንድ ሰው የሲጋራ ሱስ ሊኖርበት ይችላል። ያን የሲጋራ ሱስ እንዴት አድርጌ ልለፍ? ቀስ በቀስ ስቴፕ ባይ ስቴፕ እንደሆነ ሁላችንም እናውቃለን። ግን እንዴት አድርጌ ልለፈው ብሎ ውሳኔ ያስተላልፋል። ቀስ በቀስ ራሱን እያደሰ ይመጣል። አያችሁ፣ እውነቱን ተቀብሎታል። በቃ ሱስ እንዳለበት አምኗል። ሱስ እንዳለበት ካመነ በኋላ ምንድነው የሚያደርገው? እንዴት ከዛ ሱስ ልውጣ? ፈርስትሊ አክሰፕት ዘ ትሩዝ። መጀመሪያ በቃ እውነቱን ተቀበሉት። ከዛ ቼንጅ ዩር ማይንድ ሴት፣ እንዴት ላስተካክለው የሚለው ማይንድ ሴት በራሳቸው ውስጥ መክተት በጣም ይገባል። ግን ፖዚቲቪቲ ይሄ ከሆነ እንዴት ነው ፖዚቲቪቲን የምንገነባው? እነዚህን አራት ወርቃማ ህጎች መከተል ፖዚቲቪቲን እንገነባለን። አራተኛው ደግሞ ከሁሉም የበለጠው
አራተኛውን እስካላወቃችሁ ድረስ ፖዚቲቪቲ እንዴት እንደሚገነባ በፍጹም ልታውቋችሁ። አንደኛው እንዲሁም በጣም ዋናው ነገር ሜንታል ሴኪዩሪቲ ወይም ደግሞ ውስጣዊ ነገራችንን መቀየር፣ ያለንበት አካባቢ በትክክለኛ እንዳልሆነ ማወቅ መረዳት ሜንታል ሴኪዩሪቲ ይባላል። በቃ ሜንታላችንን በደንብ ማስተካከል፣ ግሮዝ ማይንድ ሴትን ቢውልድ ማድረግ። ባለንበት አካባቢ ኦል ኔጌቲቪቲ ሊሆን ይችላል፣ ግን እኛ ፖዚቲቪቲ መፍጠር እንችላለን። ሜንታል ሴኪዩሪቲን በመፍጠር ብቻ አእምሯችንን በማነቃቃት ኢነርጄቲክ በማድረግ ያለንበት ሁኔታ በትክክለኛ የሚመጥን ሳይሆን ከዚህ በላይ እንደሆነ we are more than this የሚለውን እየነገረን አእምሯችንን በማሰልጠን የምናመጣው ለውጥ። ሁለተኛው ደግሞ ማይክሮ ግራቲቲዩድ ባለን ትንሽ ነገሮች ማመስገን። አሁን ለምሳሌ ተነፍሳለሁ አይደል? ለዚህ ማመስገን አለ። ይህን ስናረግ ፖዚቲቭ ይመጣል። እየተራመድ ከሆነ አመስግን። ባጠገብህ ያለ ምርጥ ጓደኛ ካለ አመስግን። እያንዳንዷን ስሞል ነገር ስታመሰግን በብዙ ነገሮች መለወጥ ይመጣል። ይህ ሳይንስም ሳይኮሎጂም ሃይማኖትም የሚናገረው ነገር። ባለን ትንሽ ነገር ማመስገን በጀመርን ቁጥር ማናስባቸው በጣም ትልልቅ ነገሮች በረከት ሆነው ወደኛ የመምጣት አቅማቸው በጣም ከፍተኛ ይሆናል። እኛም ጥሩ እድሎች ለማግኘት እድል ይኖራል። አሁን ለምሳሌ ዛሬ ላይ የ10,000 ብር ስራ ስላገኘ በጣም ማመስገን ከጀመረ ነገ ላይ የ1 ሚሊዮን ብር ስራ እንደማትጀምር ምንም ማረጋገጥ የለም። እንደውም እንደምትጀምር ነው የሚያረጋግጠው። ባለው ትንሽ ነገር የሚያመሰግን ያለው ነገር በደንብ ራን የሚያደርግ ሰው ካለው ነገር ሁሉ በላይ በደንብ የተባረከ ይሆናል። ሶስተኛው ደግሞ ይህም እንደሚያልፍ ማወቅ። አሁን ያላችሁበት ቦታ ተስፋ የሚያስቆርጥ ነው። አሁን ያላችሁበት ቦታ በጣም ሰዎች የናንተ ሞራል የሚነኩበት ከሆነ ይህም ያልፋል። እነሱም ይሄዳሉ፣ እናንተም ከዛ ቦታ ትወጣላችሁ። ግን ይህ እንደሚያልፍ እስካላመናችሁ ድረስ ምንም የምታምጡት ለውጥ የለም። በቃ this shall pass አብራችሁን በደንብ አሳምኑት። ይህም ያልፋል፣ ይህም ጊዜያዊ ነው። ነገርን ሁሉ በጊዜው እንደሚመጣ ማመን መረዳት። ይህን እያወቃችሁ እራሳችሁን ሪቢልድ ሪዋየር ሪቫይቭ እያደረጋችሁ መሄድ መቀጠል። ራስን ድጋሚ ቢውልድ ለማድረግ ቀላሉ መንገድ ይህም ያልፋል የሚለውን ነገር ለአእምሯችን ደግመን ደጋግመን መንገር። ለምሳሌ አንድ የምትሰራው ስራ ከስሮብህ ከሆነ ይህም ያልፋል። ትምህርት ቤት ላይ ልታመጣው ያሰብኩት ውጤት ዝቅ ካለ ይህም ያልፋል፣ ማምጣት ትችላለህ። የከሰረ ከሆነ ስራ ድጋሚ ጀምረህ ትርፋማ መሆን ትችላለህ። ግን ይህም ያልፋል የሚለው ማይንድ ሴት እስከሌለ ድረስ ልታልፋችሁ። ምክንያቱም ፈተና ላይ ያለ ሰው ብቻ ነው ጸንቶ ነጥሮ እንደ ወርቅ ያበራ ሆኖ የሚወጣ። አራተኛው ከሁሉም ደግሞ በጣም የላቀው እነዚህን ሶስቱን ብታረጉ እንኳን አራተኛውን እስካላረጋችሁ ድረስ መቼም መለወጥ የማትችሉበት ነገር ምን እንደሆነ ታውቃላችሁ። አራተኛው ማይክሮ ኤንቫይሮንመንት ወይም ትንሽዬ የራሳችንን ኤንቫይሮንመንት መፍጠር። ሙሉ ሰው ልንቀይር አንችልም፣ ግን 2 ወይም 3 የኛን ጓደኞች መርጠን ፖዚቲቭ ማይንድ ካላቸው ጋር መዋል በጀመረን ቁጥር እነዚህን 3 ነገሮች ማሳካት እንችላለን። ይሄም ያልፋል የሚለውን ኮንሰፕት መያዝ እንችላለን። ትንንሽ ነገሮች ባለን ማመስገን እንችላለን። እንዲሁም ደግሞ አእምሯችንን ማሰልጠን ወይም ማይንድ ሴት ከረንሲ መስራት እንችላለን። እያንዳንዱ ነገሮች ከማይክሮ ኤንቫይሮንመንት ጋር የተያዙ ናቸው። 2 ወይም 3 ምርጥ ጓደኞች፣ ፖዚቲቭ ማይንድ ሴት፣ ጥሩ የንባብ ልምድ፣ ጥሩ የስራ ህይወት፣ ጥሩ ክህሎት ያላቸውን ሰዎች ባገኘን ቁጥር እየተቀየርን እየተለወጥን አዲስ ማንነት አዲስ እውቀት እያዘን እንመጣለን። እነዚህ ነገሮች በያዛችሁ ቁጥር ነው ጥሩ ለውጦች ልናመጣ የምንችለው። እስኪ እናንተ ከአራቱ የትኛው በጣም እንደሚጠቅማችሁ አስባችኋል? ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ ከኛ ጋር መሆን አትርሱ። እስካሁን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ።